አንዲት እናት 9 ወር ሙሉ በማህፀኗ ልጅ ተሸክማ ተሰቃይታ ካረገዘች በኋላ ልጅ ትወልዳለች። ከወለደችም በኋላ እንግዲህ ድጋሜ የግብረ ስጋ ግንኙነት ለመጀመር ምን ያክል ጊዜ መጠበቅ ይኖርባታል? ሰላም እንዴት ናችሁ? በድጋሜ እንኳን ወደ ወርቁ ሚዲያ ዩቲዩብ ቻናል በደህና መጣችሁ። አዲስ የሆናችሁ ሰብስክራይብ በማድረግ አበረታቱኝ። ቪዲዮውን ላይክ አድርጉት። ኮሜንት ላይ ደግሞ ጥያቄ ያፈጠረባችሁን ነገር አስቀምጡልኝ። እንደሚታወቀው እንግዲህ አንዲት እርጉዝ እናት በእርግዝና ሰዓት ብዙ ምቾት አይሰማትም። የሆርሞን መጨመርና መቀነስ አለ። የምግብ ፍላጎት መቀነስና መጨመር አለ። ብዙ ነገር ያስቸግራል። በማህፀኗም ደግሞ ብዙ ነገር ስለምትሸከም እንግዲህ ልጅን ጨምሮ የተለያዩ ልጁን የሚመግቡ ነገሮችን ስለምትሸከም ማህፀኗም በጣም ይለጠጣል። የሰውነት ክብደቷም ደግሞ በጣም ይጨምራል። ከዚህ ጋር ተያይዞ እንግዲህ በእርግዝና ሰዓት እንደሚታወቀው ምንም ምቾት የለም። ስለሆነም ከወለደች በኋላ እንግዲህ ይሄ ነገር ወደ ቦታው ለመመለስ በጣም ጊዜ ይፈልጋል ማለት ነው። ግብረ ስጋ ግንኙነት ከመጀመራችሁ በፊት ማለት ነው። ከዚህ በተጨማሪም ደግሞ የተለያዩ የጎንዮሽ በሽታዎች ሊከሰቱ ይችላሉ። ይሄ እርግዝና ተከትለው የሚመጡ በሽታዎች ለምሳሌ ደም ግፊት፣ የስኳር በሽታ እና የተለያዩ ነገሮች እነዚህ ከሌሉባችሁ ሰየው። እንግዲህ ካሉ ደግሞ እንግዲህ ከኖርማሎች የተወሰነ ጊዜ ይፈልጋሉ ማለት ነው። እነሱ በደንብ እስኪለቁ ድረስ ማለት እንግዲህ የድጋሜ የግብረ ስጋ ግንኙነት ከመጀመራችሁ በፊት የተወሰነ ጊዜ መስጠት ያስፈልጋችኋል ማለት ነው። እንግዲህ ትወልዳለች እች እናት። ስትወልድም እንግዲህ አንዲት እርጉዝ እናት በሁለት አይነት መንገድ ነው ልትወልደው የምችለው። የመጀመሪያው ምንድነው? በምጥ ነው ወይም በኖርማል ነው። በሁለተኛ ደረጃ ደግሞ በኦፕሬሽን ነው ልትወልድ የምችለው። መጀመሪያ ደረጃ በምጥ ወይም በኖርማል የወለደች እናት እንግዲህ እሷን ስናይ በምጥ የሚወልዱ እናቶች እንግዲህ ስፔሻሊ የመጀመሪያቸው ከሆነ የመጀመሪያቸው ውልደት ከሆነ እንግዲህ የተወሰነም ቢሆን ይሄ ስቲች የምንለው ወይም ደግሞ ብልት አካባቢ የመተርተር ነገር ሊፈጠር ይችላል። የተወሰነ ጉዳት እንግዲህ በትንሹም ቢሆን ሊኖር ይችላል። እሱን እንግዲህ ማደንዘዣ ተጠቅሞ ባለሙያዎቹ ወዲያውኑ ይሰፉታል ማለት ነው። ነገር ግን የተወሰነ ቁስለት ነገር ሊፈጥር ይችላል። ስለዚህ እሱንም እንግዲህ መንከባከብና ለተወሰነ ጊዜ መጠበቅ ያስፈልጋል ማለት ነው። ድጋሜ እንግዲህ ቶሎ ወደ ግብረ ስጋ ግንኙነት የምትመለሱበት ከሆነ እንግዲህ እሱም ይፈታል። ኢንፌክሽንም የመፍጠር ነገር ይኖራል ማለት ነው። ስቲችና የተለያዩ ቁስለት እንግዲህ ያላችሁ እናቶች ማድረግ ያለባችሁ ነገር ምንድነው? ቁስሉ ቶሎ እንዲድንላችሁ የመጀመሪያው ምንድነው? ጧት ከሽንት ቤት መልስ በንጹህ ውሃ ቶሎ መታጠብ አለባችሁ። ከዚህ በተጨማሪ ደግሞ ስትታጠቡ ደግሞ ከፊት ወደ ኋላ መታጠብ፣ ከኋላ ወደፊት የምትታጠቡት ከሆነ እንግዲህ ይህ ስህተት ነው። ለኢንፌክሽን ትጋለጣላችሁ ማለት ነው። ስለዚህ ከፊት ወደ ኋላ መታጠብ ይኖርባችኋል ማለት ነው። ከዚህ በተጨማሪ ደግሞ ሳፋ ላይ ሞቅ ያለ ውሃ አድርጋችሁ ስፔሻሊ ደግሞ በወለዳችሁ በመጀመሪያው ሳምንት አካባቢ እንግዲህ ጧት ብትዘፈዘፉ እንግዲህ ኢንፌክሽን አንደኛ አይፈጠርም፣ ሁለተኛ ደግሞ የህመም ስሜቱን ያጠፋላችኋል ማለት ነው። በአራተኛ ደረጃ ደግሞ ውስጠኛውን የብልት ክፍል ገብታችሁ አለማጠብ፣ ይሄ ዶችንግ የምንለው ማለት ነው። እንግዲህ እዛ አካባቢ ኖርማል የሚባሉ ባክቴሪያዎች አሉ፣ በጣም የሚያገለግሉ ኢንፌክሽንን የሚከላከሉ። ነገር ግን እነሱን ገብታችሁ የምታወጧቸው ከሆነ በቀላሉ ኢንፌክሽን ትጋለጣላችሁ ማለት ነው። ስለዚህ የውስጠኛው የብልት ክፍል አይታጠብም ማለት ነው። በአራተኛ ደረጃ ደግሞ ብልት አካባቢ ስስ የሆነ ልብስ ከጥጥ የተሰራ ልብስ መልበስና ደረቅ ማድረግ ወይም አየር እንዲያገኝ ማድረግ እንግዲህም ለኢንፌክሽን እንዳትጋለጡ ያደርጋችኋል ማለት ነው። እነዚህን ካደረጋችሁ እንግዲህ ቤተሰቦቼ ኢንፌክሽን አይፈጠርባችሁም ማለት ነው። ቁስሉም ወይም ስቲቹ ደግሞ ቶሎ ይለቅላችኋል ማለት ነው። እንግዲህ እነዚህን አድርጋችሁ ምንም አይነት ኢንፌክሽን ካልተፈጠረ፣ ያ ማለት ምንድነው? የሰውነት ሙቀታችሁ ካልጨመረ፣ ሽታ ነገር የሚፈጥር ነገር የሌለው ከሆነ፣ ፈሳሽ የማይበዛ ባችሁ ከሆነ እንግዲህ ኢንፌክሽን አልተፈጠረም ማለት ነው። እንግዲህ አንዲት በምጥ የወለደች እናት ቢያንስ ከግብረ ስጋ ግንኙነት ከመመለሷ በፊት ከ6 ሳምንት ቢያንስ መጠበቅ መቻል አለባት ማለት ነው። 6 ሳምንት ግዴታ መጠበቅ መቻል አለባችሁ ማለት ነው። በሁለተኛ ደረጃ የምናየው ደግሞ በኦፕሬሽን የወለዱ እናቶች ነው። እንግዲህ ትልቅ እንደመሆኑ መጠንም እንግዲህ ቶሎ የግብረ ስጋ ግንኙነትን ለመጀመር አይቻልም። ስለዚህ መጠበቅ መቻል አለባችሁ። ቢያንስ 2 ወር መጠበቅ አለባችሁ ወይም 8 ሳምንት
መጠበቅ ይኖርባችኋል። እንግዲህ በቀድማችሁ እንግዲህ የግብረ ስጋ ግንኙነት የምትጀምሩ ከሆነ ምን ይፈጠራል? ሊፈታ ይችላል። የተሰፋው ነገር ሊፈታ ይችላል። በቀላሉ ደግሞ ኢንፌክሽን የመፈጠር ቻንስ ይኖረዋል። ፕላስ ደግሞ የህመም ስሜትም በጣም ይኖረዋል ማለት ነው። ስለዚህ ለብዙ ነገር ስለምትጋለጡ ቶሎ ብላችሁ ወደ ግብረ ስጋ ግንኙነት መመለስ የለባችሁም ማለት ነው። ከዚህ በፊትም እንግዲህ የሚያስፈልግ ምንድነው ኢሞሽናል ሬድነስ ወይም ምንድነው የስሜት ዝግጁነት ያስፈልጋል። ስለዚህ አንዲት የወለደች እናት እንግዲህ የሆርሞን ለውጥም በጣም ስለሚያስቸግር ፕላስ ደግሞ እሷ ልጇን ለመንከባከብ ነው በጣም ፍላጎት የምታሳድረው ማለት ነው። ስለዚህ ከነዚህ በተጨማሪም ደግሞ በጣም የድካም ስሜት አለ። እንግዲህ አንዲት እርጉዝ እናት ስትወልድ በጣም የድካም ስሜት አለ። እነዚህ ነገሮች ተደማምረው እንግዲህ የግንኙነት ፍላጎት በጣም ሊጠፋ ይችላል። ነገር ግን እዚህ ጋር የትዳር አጋሮችም በጣም ማገዝ መቻል አለባችሁ። ስሜት መረዳት መቻል አለባችሁ። እነሱም በጣም ኬር ማድረግ አለባችሁ እንጂ የግንኙነት ፍላጎት ቢያጡ ለምሳሌ ምንም ችግር የለውም፣ ኖርማል ነው። ቀስ በቀስ ነው ሊመለስ የሚችለው ማለት ነው። ስሜታችሁ የሚሆነው እንግዲህ ከደስታ ጀምሮ እስከ ዲፕሬሽን ወይም ዲባቴ ድረስ ሊያጋጥማችሁ ይችላል። እንግዲህ ይሄ ብዙ ጊዜ ጭንቀት ምናምን የተለያየ ፍርሃት ነገር እንደወለዳችሁም ሊያጋጥም ይችላል። ይሄ በጣም እየተባባሰ የሚሄድና ይሄ ዲባቴ የሚባለው ድረስ የሚደርስ ከሆነ እንግዲህ ለባለሙያ ተናግራችሁ ይታከማል ማለት ነው። በሶስተኛ ደረጃ የምናየው ደግሞ የኮንትራሰፕሽን ወይም ደግሞ ከወለዱ በኋላ የወሊድ መከላከያ የሚባል ነገር ነው። እንግዲህ በመጀመሪያዎቹ በወለዳችሁ ሳምንታት እንግዲህ እርግዝና የመፈጠር ቻንሱ ይኖረዋል። የዛን ያክል በጣም ከፍተኛ ባይሆንም ስፔሻሊ ደግሞ የምታጠቡ እናቶች ከሆናችሁ በእርግጥም የተወሰነ ሊቀንስ ይችላል። ስለዚህ ጥንቃቄ ማድረግ ያለባችሁ ነገር ምንድን ነው? የወሊድ መከላከያ መውሰድ መቻል አለባችሁ ማለት ነው። መጀመሪያው የወር አበባ ከማየታችሁ በፊት ራሱ ኦቭሌሽን ተፈጥሮ እርግዝና ሊፈጠርባችሁ ይችላል ማለት ነው። ስለሆነም በጣም ትልቅ ጥንቃቄ ማድረግ ያስፈልጋችኋል ማለት ነው። አንዳንድ እናቶች እንግዲህ እኔ እያጠባው ነው እርግዝና ሊፈጠርብኝ አይችልም ብለው እንግዲህ ይዘናጉና የወሊድ መከላከያ አይወስዱም ማለት ነው። ነገር ግን እንደዛ አይደለም። የወሊድ መከላከያ መውሰድ መቻል አለባችሁ። ያልተፈለገ እርግዝና የመፈጠር ቻንስ ይኖረዋል ማለት ነው። መውሰድ ያለባችሁ የወሊድ መከላከያዎች አሉ። የጤና ባለሙያዎችን አማክራችሁ ራሳቸው ያማክሯችኋል። እንግዲህ እነሱን መውሰድ ይጠበቅባቸዋል ማለት ነው። ስፔሻሊ ደግሞ የ3 ዓመት የ5 ዓመትና ከቻላችሁም ደግሞ የ12 ዓመት የወሊድ መከላከያዎችን ብትወስዱ በጣም የተሻለ ነው። እዚህ ጋር ማስተዋል ያለባችሁ ደግሞ ጡት የምታጠቡ እናቶች እንግዲህ ለናንተ የሚሆን ደግሞ ራሳቸው ሪከመንድ ያደርጓችኋል። እሱን መጠቀም መቻል አለባችሁ ማለት ነው። ያልተፈለገ እርግዝና ከመፈጠሩ በፊት ጡት ማጥባት አንደኛ የግብረ ስጋ ግንኙነት ፍላጎትን በጣም ይቀንሳል። ምክንያቱም እንግዲህ ጡት በምታጠቡበት ሰዓት አንደኛ ለልጃችሁ ነው ኬር የምትሰጡ፣ ሁለተኛ ደግሞ የሆርሞን መውጣትና መውረድም ስላለ ኢምባላንስ ስለሚገጥም በዚህ ሰዓት እንግዲህ የግንኙነት ፍላጎታችሁ በጣም ሊወርድ ይችላል። ነገር ግን እዚህ ጋር ባሎችም መረዳት መቻል አለባችሁ። የተለየ ነገር የለውም። በጣም ኬር እያረጋችሁ እነሱ እየተንከባከባችሁ ስትሄዱ፣ ስሜታቸውን እየተረዳችሁ ስትሄዱ ቀስ በቀስ ሊመለስ የሚችል ነገር ነው ማለት ነው። እንግዲህ አብዛኞቹ እናቶች ሊያጋጥም የሚችል ነገር ነው። መደናገጥ አያስፈልግም ማለት ነው። ጡት ማጥባት ብቻውን እንግዲህ አስተማማኝ የሆነ የእርግዝና መከላከያ መንገድም አይደለም ማለት ነው። ለአንዳንዶች ኖርማሊ ሊከላከልላቸው ይችላል። ስፔሻሊ ደግሞ እስከ 6 ወር ድረስ ሊከላከል ይችላል አንዳንዶቹ ጋር ማለት ነው። ነገር ግን አንዳንዶቹ ደግሞ እንግዲህ በ4 ሳምንት ቶሎ ብለው የሚያረግዙ አይጠፉም ማለት ነው። ስለዚህ ቅድመ ጥንቃቄ ልታደርጉ ይገባል ማለት ነው። እሺ ቤተሰቦች አንድ ነገር ላስታውሳችሁ፣ ሰብስክራይብ ያላደረጋችሁ እስካሁን ሰብስክራይብ አድርጉ፣ ቪዲዮን ላይክ አድርጉት። ጥያቄ የፈጠረባችሁ ነገር ካለው ኮሜንት ላይ አስቀምጡልኝ፣ ሁላችሁንም መልሳለሁ። ወደ ቀጣዩ ሊድ በመጨረሻም እንግዲህ ከወለዳችሁ በኋላ በሚደረግ የግብረ ስጋ ግንኙነት እነዚህ ነገሮች ከተከሰቱባችሁ ቶሎ ብላችሁ ወደ ጤና ተቋም መሄድ ይጠበቅባችኋል ማለት ነው። ቤተሰቦቼ የመጀመሪያው ምንድነው? ከባድ የሆነ የህመም ስሜት ከተሰማችሁ ከድሮ ወይም ከበፊቱ በተለየ መንገድ ግንኙነት ስታደርጉ በጣም ከባድ የሆነ የህመም ስሜት ከተሰማችሁ እንግዲህ ይሄ ልክ አይደለም ወይም ኖርማል አይደለም፣ ወደ ጤና ተቋም ሄዳችሁ ባለሙያዎችን ማማከር ይጠበቅባችኋል ማለት ነው። በሁለተኛ ደረጃ ደግሞ ቀጣይነት ያለውና የማይቆም ከፍተኛ የሆነ የደም መፍሰስ ካጋጠማችሁ
ይህም ከተከሰተ እንግዲህ ብላችሁ ወደ ጤና ተቋም መሄድ ይጠበቅባችኋል ማለት ነው። በመጨረሻም ጠቅለል ሳደርገው እንግዲህ ከወለዳችሁ በኋላ በሚደረግ የግብረ ስጋ ግንኙነት ማድረግ ያሉባችሁ ነገሮች ምንድናቸው ከተባለ የመጀመሪያው ምንድነው እንግዲህ ቀስ ማለትና ምቾትን ማስቀደም መቻል አለባችሁ። በሁለተኛ ደረጃ ደግሞ የህመም ስሜቱን የሚቀንስ ፖዚሽን ወይም አቅጣጫ መጠቀም መቻል አለባችሁ። ያ ማለት ምቾት የሚሰጣችሁን ፖዚሽን መጠቀም መቻል አለበት። በሶስተኛ ደረጃ ደግሞ ከትዳር አጋራችሁ ጋር የስሜት ቁርኝት መፍጠር፣ ያ ማለት ስሜት ለስሜት መገናኘት፣ በጣም ያላችሁን ነገር በግልጽ መነጋገር መቻል ማለት ነው። ለዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበር ወዳጆቼ። ትንሽም ቢሆን እንደሚጠቅማችሁ ተስፋ አደርጋለሁ። ከጠቀማችሁ እንግዲህ ሼር አድርጉት፣ ቪዲዮ ላይክ አድርጉ። ጥያቄ ፍጥርባችሁ ነገር ካለ ኮሜንት ላይ አስቀምጡ፣ የሁላችሁንም መልሳለሁ። በድጋሚ በሌላ ቪዲዮ እንገናኛለን። ሰላማችሁ ይብዛ።